ሰላም ቤተሰቦቼ እንዴት ናችሁ? ይሄንን ቻናል ላይክ ሰብስክራይብ ያላደረጋችሁ ላይክ ሼር ሰብስክራይብ እንድታደርጉ ተጋብዛችኋለሁ። እንግዲህ በዘመናችን ላይ ያለ ሰው ሁሉም ሰው ከትንሽ እስከ ትልቅ ሀብታም መሆን ይፈልጋል። እንግዲህ ሀብታም ደግሞ ዝም ብሎ አይኮንም። ስለዚህ ሀብታም ለመሆን የሚያስፈልጉ ነገሮችን በጥቂቱ ዛሬ ላይ እናያለን ማለት ነው። ስራ ስትሰሩ ለገንዘብ ብላችሁ አትስሩ። ገንዘብን የሚያመነጭ ስራ ብቻ ሳይሆን እውቀትንም የሚያመነጭ ስራ ልትሰሩ ይገባል ማለት ነው። እንግዲህ ሀብት የምትፈልጉ ከሆነ ያንን ሀብት የሚያመነጭ እውቀት መገብየት መቻል አለባችሁ ማለት ነው። ገንዘብን የሚፈጥር ሰው ገንዘብን ብቻ ፈልጎ ስራን የሚሰራ ሰው ምንድነው ገንዘቡን ካገኘ በኋላ ሳቲስፋይድ ስለሚሆን ቀጣዩን ጉዞ አይጓዝም። ስለዚህ ሀብታም አይሆንም ማለት ነው። መጀመሪያ ገንዘብ የማያመነጭ ግን እውቀትን የሚያመነጭ ልምድን የምናገኝበት ስራ ምንሰራ ከሆነ ግን ምን ይገጥመናል? ወደፊት ያ ልምዳችን ወደ ሀብታም ወደ መሆን ምርተን እንድንሸጥ የተለያየ ነገር ያግዘናል ማለት ነው። ሌላው የቁንጦት አኗኗርን ማቆም መቻል አለብን። ብዙ ሰዎች አይታችሁ ከሆነ ትንሽ ገንዘብ ሲያገኙ ቶሎ ብለው ወደ መዝናናት፣ ወደ መጨፈር፣ ወደ ሌሎች ነገሮች ውስጥ ይገባሉ ማለት ነው። ኢንካማቸው በእግሩ ሳይቆም ገቢያቸው ኮንቲኒየስ መሆኑን ሳያረጋግጡ ቀጥታ ወደ ቅንጦት ወደ መዝናናት የተሳካላቸው ስለሚመስላቸው ወደዛ ውስጥ ይገባሉ። ከዛ ምን ይሆናል? ያላቸውን ብር ይበትናሉ ማለት ነው። ብቻም መስራት እንደዚህ ወደ ሀብታም አያደርስም። ብዙ በዓለማችን ላይ ሀብታም ሰዎች ብቻቸውን ሰርተው ሀብታም የሆነ ሰው የለም። በተለይ ኢትዮጵያኖች ይህንን ልንገነዘቡ ይገባል። ተቀናጅቶ መስራት አብሮ መስራት ከባድ ቢሆንም መቆጣጠርና ትክክለኛ ሬጅስተር የሆነ ነገር በሌለበት የጋራ ስራ እንስራ ብለን እንጀምርና ከዛ በኋላ ምን ይመጣል? ተመልሶ ስህተት ውስጥ እንገባለን፣ መጣላት ውስጥ እንመጣለን፣ መራራቅ ውስጥ እንመጣለን ማለት ነው። ስራውን ብቻ ሳይሆን አብሮን ይሰራ የነበረ ጓደኛችን፣ ቤተሰባችንን እናጣለን ማለት ነው። ስለዚህ ሁሉን ነገር ለብቻ መስራት እንደማይቻል አውቀን መስራት ያለብንን ነገር በአግባብ ተቀናጅተን ስራ ማሳለጥ መቻል አለብን ማለት ነው። ለራሳችሁ አማራጭ አትስጡ። ይሄ ቢሆን ይሄ ይሆናል፣ ይሄ ቢሆን ይሄ ይሆናል፣ ይሄ ቢሆን ይሄ ይሆናል ተብሎ ስራ አይሰራም። ምክንያቱም ብዙ ያሳደደ አንድ አይዝም ነው የሚባለው። ስለዚህ በሆነ ነገር ላይ ፊልድ ላይ ተሰማርታችሁ ውጤታማ ለመሆንና ሀብታም ለመሆን ካሰባችሁ ተጨማሪ ነገር መጨመር የለባችሁም ማለት ነው። ሌላውና የመጨረሻው ያው ትዕቢት ነው ማለት ትንሽ ሲሳካልን ሀብት ማማ ላይ ሳንወጣ ገና ትዕቢት ውስጥ እንገባለን። እሱንም ማስወገድ ደግሞ ያስፈልጋል ማለት ነው። ሌሎችንም መውቀስም ማቆም መቻል አለብን። ለሚገጥመን እያንዳንዱ ችግር አበበ ነው ከበደ ነው እያልን ወንድሜ ነው እህቴ ነው እያልን ልንል አይገባም። የውጥቀታችን መንስኤው ራሳችን በትክክል አለመስራታችን፣ ጊዜን አለመጠበቃችን፣ ሌሎች ከላይ የተጠቀሱ ምክንያቶች ሊኖሩ ይችላሉ። ስለዚህ ራሳችንን ነው ምክንያት ማድረግ ያለብን። ሌላ ኮምፎርት ዞናችንን መልቀቅ መቻል አለብን። በጣም ተመችቶን ከሆነ በጣም የተመቸን ነገር ከሆነ እዛው ከተቀመጠን ምንም አናገኝም ማለት ነው። ስለዚህ ኮምፎርት ዞናችንን ለቀን ወደ ተሻለ ሌላ ገንዘብ ወደሚያመጣው ስራ ደግሞ ለመሄድ ሬዲ መሆን መቻል አለብን ማለት ነው። ቤተሰቦቼ ያመሰግናለሁ። የዛሬው ፕሮግራም ይሄን ይመስላል። ላይክ ሼር ሰብስክራይብ እንድታደርጉ ትጋብዛለሁ።